ሳምቡሳዬ ይሄን ይመስላል። የዛሬ ሳምቡሳዬ ማሻአላህ ተባረከ ረህማን። አሁን እንደዚህ አድርጌ ፍሬዘር ነው የምከተው እንዲደርቅ ማለት ነው። እንደዚህ ከደረቀ በኋላ ነው ወደ ሌላ እቃ የምከተው ማለት ነው። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምታዩ ባዶ ድስት አቅርቤያለሁ። ዛሬ የምንሰራው የምስር ሳምቡሳ ነው። ግማሽ ኪሎ ሌላኛው ግማሽ ኪሎ ሶስተኛው ግማሽ አጠቃላይ 1 ኪሎ ተኩል ማለት ነው። ይሄንን ምስሬን እንግዲህ የዚህ ሀገር ምስር ደስ የሚለው ነገር ተለቅሞ የተዘጋጀ ነው። እንደኛ ሀገር ምስር መልቀም አይጠበቅብንም። አሁን አጥቤ እጥደዋለሁ ማለት ነው። ቢስሚላህ ውዶች ማለት ነው። የዚህ ሀገር ምስር ታጥቦ ነው ለጡል የሚጨመረው፣ ምንም አያስፈልገውም ብዬ እስቲ ቆይ ልያው እስቲ ብዬ እንደ ሳዑዲ መስሎኝ ነበረ፣ ግን አይደለም። እሺ ያያችሁት አለው ሲለቀምና ገረመኝ። ገና ትንሽ ነው የለቀምኩት። እንግዲህ ሁሉንም ስለቅመው ብዙ ቆሻሻ ላወጣ ነው ማለት ነው በዚህ አይነት እና ያው በሳህን ቀንሼ እዚህ ጋር ነው ያለው ምስሩ እየቀነስኩኝ እዚህ ጋር እየለቀምኩ ነው ማለት ነው። ገረመኝ በጣም ያው ምስሬን እጥባርጌ ጥጄዋለሁ። እንደነገርኳችሁ ቆሻሻውን ልቅም አድርጌ በጣም አታበስሉትም። ቢያንስ እንዴት ልበላችሁ እንደ ወጥ አይደለም የምታበስሉት፣ የሳምቡሳ ስለሆነ ትንሽ ጥርስ ያዝ ሲያደርግ ታወጡታላችሁ። በጣም ሲበስል ጥሩ አይደለም። አንደኛ ይጨማለቃል፣ ሁለተኛ ደግሞ ለሳምቡሳ ሲሆን የሆነ ድርቅ ያለ አበሳሰል አለ አይደል? ለትንሽ ድስት ይቅርታ ጥርስ ያዝ የሚያደርግ አይነት አሰራር አርጋችሁ ታበስሉታላችሁ። በዛ መልኩ ሲበስልላችሁ በማጥለያ ትገለብጡታላችሁ ማለት ነው። ወደ ቀጣይ ደግሞ እንሄዳለን አብረን። ቢስሚላህ ወዶችዬ፣ በዚህ መልኩ በስሎልኛል። እሳቱን አጥፍቻለሁ። እኔ ቀረኝ ማጥለያ ላይ መገልበጥ ብቻ ነው። እንደዚህ ብትን ያለ በጣም ያልበሰለ አርጌ ነው ያበሰልኩት ማለት ነው። ይሄ 2 ኪሎ ነው። 1 ተኩል ነበር መጀመሪያ የሰራሁት ሳስበው አልነሰኝና ያው ድስቱንም እንደምታይ ቀየርኩትና 2 ኪሎ አረኩት ማለት ነው። ያው እኔ በረመዳን አልጠቀልልም፣ ቀደም ብዬ ነው እንደዚህ ማዘጋጀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ እንደምታዩ ሽንኩርቴ በርከት ያለ ነው። እንደምታዩት ድስቷ ትልቅ ናት። ምናልባት እኔ አቅርቤ ስለሆነ እየቀረጽኩ ያለሁት ትንሽ ሊመስላችሁ ይችላል፣ በጣም ብዙ ነው። ያው እንደነገርኳችሁ 2 ኪሎ ምስር ነው ማዘጋጀው ዛሬ። ስለዚህ ሽንኩርቴም በርከት ያለ ነው ማለት ነው ያዘጋጀሁት። አሁን ሽንኩርቴን ጥጃለሁኝ። በደንብ አላበስለውም። ትንሽ ውሃው ብቻ ምጥጥ እስኪል ብቻ ነው የምታወው እንጂ አላበስለውም ማለት ነው። ያው የሳምቡሳ ሲሆን መብሰል የለበትም በደንብ። ቢስሚላህ እንግዲህ አሁን ሽንኩርቴን ሲጠቅ ሲል ዘይት ነው የምጨምረው። እናንተ በምትፈልጉ መጠን ነው የምትጨምሩት። በምን ላሳያችሁ ብዬ ነው። በሚበቃችሁ መጠን ሽንኩርታችሁ መጠን እኔ እጨምራለሁ። አልበቃኝም አይቼ እጨምራለሁ። ሽንኩርቴ ጋር ዋህጄው እና ዘይት ነው ቀጥዬ የተጠቀምኩት ማለት ነው። ሽንኩርቱ ብዙ አናቆየውም፣ እንደነገርኳት ሳይበስልም ብዙ። ቢስሚላህ ወጥቼ እኔ የምጠቀመው ትንሽ የድንብላል ፍሬ ነው፣ የድንብላል ዱቄቱ ማለት ነው። ትንሽ ብዙ ሳላበዛ ለሽታ ያህል በርከት ያለ የምጠቀመው ቆንጆ በርበሬ ነው ብዬ እንደምላቸው፣ ወይንም ፍልፍል አስወድ። ቆንጆ በርበሬ ማታውቁ ካላችሁ ፍልፍል አስወድ 2 ማንኪያ ነው የተጠቀምኩት። እናንተ እንደ ፍላጎታችሁ። ሌላኛው ጨው ነው። ጨው በሁሉም ምግባችን ነው የምንጠቀመውና ጨው ነው የምጠቀመው። በሚበቃችሁ ያህል እኔ ያው እየቀመስኩ ጨምራለሁ። 2 ኪሎ ነው እንደነገርኳችሁ። እናንተ ደግሞ ሩብ ሊሆን ይችላል። እኔ ያው 1 ጊዜ ነው ማዘጋጀው፣ ለዛ ነው በርከት ያለው 1 ጊዜ የምሰራው ማለት ነው። ኦኬ ጨው ቅመሙ እንደዚህ ካዋሃድኩት በኋላ በደንብ ያው እንደምታዩ ውሃ የለውም ሽንኩርቱ መጥጥ ካለ በኋላ አሁን ምስሩን ነው የምጨምርበት ማለት ነው። ቢስሚላህ ወዶቼ፣ ያው ምስሩን ገለበጥኩት። ያው
ስገለብጥ ያላሳየኋችሁ ማጥለያው ትልቅ ማጥለያ ነው የገለበጥኩት። ያው ብዙ ነው እንደነገርኳችሁ 2 ኪሎ ባንድ ጊዜ አንስቶ መገልበጡ አልቻልኩትም። ባንድ ጊዜ ያው ባንድ ጊዜ ነው የምቀርጸውና ለዛ ነው ገልበጥ አድርጌዋለሁ። አሁን አዋህደውና ያው አይበስልም ማለት ነው። ጨው ምናምን ቀምሼ አጠፋዋለሁ ማለት ነው። በደንብ ካዋህድኩት በኋላ ቢስሚላህ ወዶቼ ይኸውና በዚህ መልኩ አዋህጄ በዚህ መልኩ ይኸውና ምስሬን ጨርሻለሁ። አሁን አጠፋዋለሁ። እንትን ማለት የለበትም ያው መብሰል የለበትም። እሳቱን አጥፍቻለሁ። አሁን የሚቀረኝ ቃሪያ፣ ሸበት፣ ኮብዘራ፣ በግዶኒስ ከተፍ አድርጌ መጨረሻ ላይ እዚሁ እንዳለ እጨምርና አዋህደዋለሁ። እሱን አሳያችኋለሁ። ከዛ በኋላ ትንሽ እስኪ ቀዘቅዝ ጠብቄ ወደ መጠቅለሉ ገባለሁ ማለት ነው። ይሄን ይመስላል የምስር ሳምቡሳ። በዚህ መልኩ አዋህጄ በዚህ መልኩ አዘጋጅቼዋለሁ። የእናንተን ሙያ ደግሞ እንዲህ ነገር ብትጨምሪ እንዲህ ነገር ብትቀንሽ ያው ሁሉም የራሱ የሆነ ሙያ ስላለው እኔ ባለኝ ሙያ በዚህ መልኩ አዘጋጅቻለሁ። በጣም ነው የሚጣፍጠው። በጣም እንግዲህ አረብ ብዙ ጊዜ የሚያውቀው ስጋ ዶሮ ነው። እኔ ያው ድንችና የምስር እኔ ነኝ ያስለመድኳቸው። የዶሮ ራሱ አያውቁትም ነበር እዚህ ቤት ማለት ነው። እኔ ነኝ ያስለመድኳቸው። የነሱ ቢሆንም አሰራሩ እኛ ስንሰራውና ዝም ብሎ እነሱ ሲሰሩት እኩል አይደለምና እኔ በራሴ ጠሪቃ ልክ እንደ ሀገሬ ክችን አርጌ ሰርቼ ያስለመድኳቸው እኔ ነኝ። ስጋ ራሱ ዘባዲ ምናምን ጨምራ ነበር እኔ እንግዳ እያለሁኝ ሴትዮዋ የምሰራው ማለት ነው። እኔ ግን ልክ እንደ ሀገራችን ጥብስ አርጌ ነው ስጋ ራሱ የምሰራላቸውና ያው የኔን ወዶታል ማለት ነው። እና የምታውቁትን ነገር ደግሞ ሳትሰስቱ ብትሰሩ ለራሳችሁ ነው፣ ችግር የለውም። በእርግጥ ያደክማል በጣም የሳምቡሳ ስራ በጣም አድካሚ ነው። እኔ ለዛም ነው ቀደም ብዬ ጠቅልዬ ፍሬዘር ማስገባው ማለት ነው። ለምን ረመዳን ላይ አልችልም፣ ጽዳትም ምግብም ሳምቡሳ ተጨምሮብኝ አስቡት። ስለዚህ ቀደም ብዬ ነው ሰርቼ ማዘጋጀውና ኢንሻአላህ የዛሬ ዓመት ደግሞ ሳያጎልብን ምንም ሳንሆን በሰላም ለሀገራችን አብቅቶን በሀገራችን የምንጾም አላህ ያድርገን። እንግዲህ አያልቅበትም እንመኛለን ማለት ነው። የሰው ልጅ ያው እኖራለሁ እንጂ እሞታለሁ አይልም። ስንሞት ደግሞ ኑሯችንን በኢባዳ አድርጎ በሻሃዳ ይወሰደን። ሞት አይቀርም። ሁላችንም ቀናችንን የምንጠብቀውና ዱዓ እንደራረግ። ለፍተን ደክመን በሰው ሀገር ከመቅረት ይጠብቀን። ለፍቶ እዚህ ደክሞ መቅረት ከባድ ነው። ከዚያ ላይ ይጠብቀን። ኮሜንታችሁን እንዲሁም ደግሞ ላይካችሁን የስራዬን እንደወደዳችሁትና እንዳልወደዳችሁት ማቆም መቼም ኮሜንት ስታስቀምጡልኝ ላይክ ስታስቀምጡልኝ ነው። እኔ ጋር ደግሞ የለም ይሄ ነገር ለምንድን ነው? ለምን ቤተሰብ ቢስሚላ እንደኔ ማነው ብዙ ቃሪያ የሚጠቀመው በሳምቡሳ ማለት ነው። ያው ብዙም አያቃጥልም፣ ግን ለዛ ነው ብዙም አይወዱም። ያው ብዙ ነው እንግዲህ ይሄንን ቃሪያ የምጠቀመው። ከስር ያለው በግዶንስ ኩብዘራ ምናምኑ ነው። ከላይ ያለው ቃሪያ ግን ለ2 ኪሎ ነው የምጠቀመው። እናንተ ደግሞ እንደ ቤታችሁ ማቃጠል የሚወዱ ከሆነ በነገራችን ምግብ ሲያቃጥል የሆነ የማቃጠል እንትን ሲኖረው ቃሪያ ነገር ምናምን ሲገባበት የተሻለ ጣዕምም አለውና የሆነ ደስ የሚል እንትን አለው። ባዶ ምንም የማያቃጥልና የሚያቃጥል ስትበሉ እኩል አይደለምና ይሁንና የምስር ሳምቡሳዬ በዚህ መልኩ እጥብ አድርጌ ገና እያጠብኩ ነው፣ አልጨረስኩም። ከትፈዋለሁ ማለት ነው። ቢስሚላ ውዶቼ ይሁንና ቃሪያውን እንግዲህ በአማርኛ ልጥራውና ቃሪያ ባህሮ ማለት ነው። በአረብኛ በሰላክተር ነው። እስቲ የአዲስ አበባ ልጆች የሆናችሁ የሌላ በየአካባቢያችሁ ምን ተብሎ እንደሚጠራ ንገሩኝ ማለት ነው። የምር እኔ በድሬዳዋ አማርኛ ነው የማውቀው፣ ባህሮ ተብሎ ነው። እዛ አካባቢ ሁሉም ባህሮ ብሎ ነው የሚጠራው። ሶማሌውም፣ ኦሮሞውም፣ አማራውም ሌላውም ብሔር ብሔረሰቦች ባህሮ በሚል ይጠራል ማለት ነው ስሙ። እስቲ እናንተ አካባቢ ደግሞ ምን ተብሎ እንደሚጠራ ንገሩኝና አሁን ያካተትኩት አረንጓዴ ቅጠሎች ኮብዘራ፣ በግዶኒስ፣ ባህሮ ወይንም በሰላክተር እና ፍልፍል ሐር ወይንም ቃሪያ ማለት ነው የተጠቀምኩትና ያው አንድ ላይ ክትፍ አድርጌ ጭምር አድርጌ ያለው ማዋሃድ ብቻ ነው። ያው መብሰል የለበትም። ካጠፋችሁ በኋላ ነሳቱ መጨምሩት። እኔም ጨምሬያለሁ። አሁን አንድ ላይ አዋህደውና ወደ መጠቅለሉ ሄዳለሁ። ቢስሚላህ ቤተሰብ ይኸውና ሳምቡሳዬ ልጀምር ነው እንግዲህ። አብረን እንጠቅልል። ይኸውና
በሳህን እየቀነስኩ ነው ያዘጋጀሁት። ምስር እንደምታዩት አጠገቤ አስቀምጫለሁ። እየቀነስኩ ነው የምሰራው። ያው ካልጨረስኩት ፍሪጅ አስቀምጬ ነገ ስለምጨርሰው ማለት ነው። በአንድ ቀን ላልጨርስ እችላለሁ። የሆነ ሰዓት ቁጭ ብዬ ነው የምጠቀልለው። የቤት ስራ ጋራ ብቻዬን ነው እና የምሰራው። ማዘጋጀቱ ደግሞ መከታተፉ ምኑ እንዳ እንትን ሰዓት ይወስዳልና ሰዓት ይፈጃል። እንደው መጠቅለሉ ነው የሚሻለው። ለማንኛውም እዚህ ምጣ በጣም ነው የሚጣፍጠው። ጠብሶታል ልጆቹ። ቅድም ተቀለልኩላቸው። እኛ ቤት መጀመሪያ ሲጀመር ይጠበሳል። በቃ መቅመስ አለባቸው። የመጀመሪያ ቀን የተኛውም አይነት ስታዘጋጁ ማለት ነው። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዶቼ አሁን ሳምቡሳ መጠቅለል ጀመርኩኝና ትዝ ሲለኝ ምንም እስካሁን እየጠቀለልኩ ባለው ሳምቡሳ ስጠቀልል አላሳየኋችሁ ማለት ነው። ከዛ ምን አሰብኩኝ፣ ምናልባት አዲስ ከሀገር የመጣችሁ ሳምቡሳ ሰርታችሁ የማታውቁ እህቶች ትኖራላችሁና ለምን እየጠቀለልኩ አላሳያቸውም ብዬ እንደዚህ በቀላሉ እንደሚጠቀለል ላሳያቸው አልኩኝና ለውድ እህቶቼ ይኸው በቀላሉ በዚህ መልኩ ልክ ጥለት፣ በተለይ ጥለት መቁረጥ የምትችሉ ልጆች ቀላል ነው። እንደዚህ ትይዙትና ይኸው በጣም በቀላሉ በዚህ መልኩ ይኸውና ደስ የሚል የሚያምር ሳምቡሳ እዚህ ጋር ሊጥ አዘጋጅቻለሁ። ሊጡ ይጠቅማቸዋል እንትን ለማለት ማለት ነው። በተለይ በየቀኑ ማንጠብስ ልጆች፣ በየቀኑ ማናዘጋጅ እንደኔ ሰርታችሁ በረዶ ቤት ለምታስቀምጡ እህቶች በጣም ነው የሚቀላችሁ ማለት ነው። እንደዚህ አርጋችሁ ማስቀመጥና ሊጡን ቀብታችሁ ስታስቀምጡት አይፈታም። ወዲያው ካልሆነ ሲቀመጥ ድርቅ ይላል። ግን አሁን በደንብ ጥብቅ ስለሚል ይሄው በደንብ ይታያቸዋል ብዬ አስባለሁ። ይሄውና እንደምታዩት በዚህ መልኩ ነው የጨመርኩት። ከዛ በኋላ ይሄውና እንደዚህ መጠቅለል ነው። ኢንሻአላህ ይታያል ብዬ ተስፋ አደርጋለሁ። እኔ አላቅም እንግዲህ ሰው አጠገባችሁ ሆኖ ካልቀረጸላችሁ ትንሽ ትቸገራላችሁና ይሄው እንደዚህ በዚህ መልኩ በጣም በቀላሉ ምርጥ ሳምቡሳ ጠቅልላችሁ ማዘጋጀት ትችላላችሁ። ይኸውና እንደውም ከቪዲዮ ውጭ የጠቀለልኳቸው የተሻሉ ናቸው። እየቸኮልኩ እየጠቀለልኩ ስለሆነ ነው። እስቲ አንድ በደንብ ዝቅ ብዬ እስቲ አንድ ልጠቅልል። አንድ በደንብ እንደሚታያችሁ እስቲ ብስሚላ። ይኸው እንደዚህ ታጥፉታላችሁ። ከዛ እንደዚህ ትይዟታላችሁ ማለት ነው። እቺ ከዛ በኋላ ያው ቀስ ብዬ ማሳያችሁ በደንብ እንድታውቁ ነው። ላላወቃችሁ እህቶች፣ ለማታውቁ እህቶች ማለት ነው። ሁላችንም ያው ለምደን ነው እንጂ ከእናታችን ሆድ ይዘን ወጥተን አይደለም። ከዛ ይኸው እንደዚህ ይዛችሁ እንደዚህ ማጠፍ ነው። በቃ ቀላል ናት። ይኸውና ከዛ ራሱ ይመራቸዋል። ይኸው በቃ እንደዚህ በቀላሉ ይኸውና ሊጤን በዚህ መልኩ ሊጤ ትንሽ ቀዝቀዝ ብላለች። ትንሽ ውሃ ጨምርባታለሁ። ይኸው በቃ ይሄን የመሰለ ሳምቡሳ በቀላሉ መጠቅለል ትችላላችሁ ማለት ነው። ኢንሻአላህ ይታያችኋል ብዬ አስባለሁ።